JLN TV ወርልድ ዋይድ በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግስት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ ቪዲዮንም ላይክ ለሌሎች የሚደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር እንጋብዞታለን። JLN TV ወርልድ ዋይድ ምንድነው መልእክቱ? እግዚአብሔር ነገሮችን ሁሉ በጊዜው ውብ አድርጎ ይሰራል። አሜን። ምክንያቱም ታውቃላችሁ ያለ ጊዜው የሚመጣ ነገር ሁሉ ማለት በጊዜው ነው ነገሩ የሚያምነው። አሜን። ነገሮች በእግዚአብሔር ጊዜ ሲሆኑ በጣም ጥሩ ነው ማለት ምድራዊ እንኳን እንትን ለምሳሌ ብርቱካን ሳይበስል ብንበላው አይጣፍጥም። ሎሚም እንደዛው ነው፣ ባቄላም እንደዛው ነው፣ እህልም እንደዛው ነው። ሳይደርስ ጊዜው ሳይደርስ ብናጭለው ወይም ምንድነው የሚሆነው? ጥቅም አለው የለውም። ነገሮች ሁሉ በጊዜው ሲሆኑ ነው የሚያምረው። ይሄ ቀናንብና እንጸልያለን። ነገር ሁሉ በጊዜው ይቅርታ መክብብ 3:11 ነው ማለት ነው። ነገርን ሁሉ በጊዜው ውብ አድርጎ ሰራው። እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠ። አያችሁ፣ የኛ ጊዜና የእግዚአብሔር ጊዜ ስለማይገናኝ በጣም ትልቅ ቻሌንጅ አለ። ለምን ይሄ መልእክት እንደመጣ አላውቅም። ዛሬ እንዳውቃችሁ ትንሽ ለተወሰነ ደቂቃ ነው በህልሜ ነው ያየሁት። የሆኑ ልጆች አንዲት ዘማሪ ያለች አላውቃትም። ዘማሪ ልጅ በጣም ቆንጆ ዝማሬ ይሰማል። ለምንድን ነው እንደዚህኛው ማትዘምሩ ይሏታል። መልስ ይጠፋታል። እኔ ደግሞ እየነዳሁ ነው ባጠገቧ። በጊዜው ይሆናል አላታል። ሃሌሉያ፣ በጊዜው ይሆናል። አሜን። ለጥያቄያችን እግዚአብሔር በጊዜው መልስ ይሰጣል። ስለዚህ መጀመሪያ ላይ የጸለይኩ ቃሉ መጥቶ ነበር፣ ግን እያሰብኩት ነበርና እግዚአብሔር ያን መልስ ሰጠ። ሃሌሉያ። ስለዚህ ዝም ብሎ የመጣ ቃል አይደለም፣ መልእክት ነው። እኛ በሁሉ ነገር እንቸኩላለን። የልጆች ጥያቄ እንደዛ ነው። ለምንድን ነው እንደዚህ ነው? በጣም ቆንጆ ዝማሬ ነው። ለምን እንደዚህ አትሰሙኝ? ለምንድን ነው እንደዚህ ማይሆነው? መልስ የላትም። ግን መልእክቱን እኔ ስለሆነ እኔ ራሴ ተናገርኩት። ምንድን ነው እግዚአብሔር በጊዜው ምን ይለዋል? ያደርገዋል። መክብብ ለሁሉ ጊዜ ያለው ብሎ ማለት ሰለሞን ንጉሥ ሰለሞን ለሁሉ ጊዜ አለው። ለመተኛት ራሱ ጊዜ አለው፣ ለመቀመጥ ጊዜ አለው፣ ለመነሳት ጊዜ አለው፣ ለማልቀስ ጊዜ አለው። ምን ማለት ነው? የምንደሰትበት ጊዜ አለ፣ የምናዝንበት ጊዜ አለ። የሰማችሁ? የምንደሰትበት ጊዜ ነው፣ ራሱ ጊዜ ነው። በበረከቶች የምናልፍበት ጊዜ አለ፣ ደግሞ የፈተና ጊዜ አለ፣ የምንፈተንበት ጊዜ አለ። አብርሃም ለብዙ ዓመት ነው የጠበቀው። ለብዙ ዓመት 25 ዓመት ልጅ እሰጥሃለሁ ካለ በኋላ አብርሃም ይጠብቃል፣ የለም ልጅ። ለምን? እዚህ ላይ መጽሐፍ ስታነቡ ሰው መርምሮ እንዲያውቅ እግዚአብሔር አልፈለገም ይላል። ዋይ እሱ የሚያውቀው ነገር ሁሉ በጊዜው ውብ አድርጎ ምን አለው? ሰራው። እግዚአብሔርም ከጥንት ጀምሮ እስከ ፍጻሜው ድረስ የሰራውን ስራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠ።
የሚገርም እንዲያገኝ አይደለም እንዳያገኝ። ለምንድን ነው? አንዳንድ ጊዜ ምን አለበት አትሉ? እንደዚህ ብታደርግ ድሮ እንደዚህ አስብ ነበር። እኔ ነው የምነግራቸው። ዊልቸር ለምን በቃ ዊልቸር ከዊልቸር የተቀመጡ እየተነሱ ለምን አይሄዱ? የሰማ አዲስ ክርስቲያን ማስ ለምን ሰዎች ሙራን ለምን አይፈወሱ? በቃ ቢሆን ለእግዚአብሔር ሁሉ ይቻላል። ግን እግዚአብሔር አሰራራ። ስለዚህ እግዚአብሔር ነገሮች ሁሉ በጊዜ ነው የሚሰራቸው። ግን እዚህ ላይ የሚናገረው እግዚአብሔር ነገሩን ሁሉ በጊዜው ምን ማለት ነው? በጊዜው ሲል ነገሩን ሁሉ በጊዜው ሲል ምን ማለት ነው? የኔ ጊዜ አለ፣ የነብዩ ሰለሞን ጊዜ አለ። የሰማችሁ? በቃ ለእያንዳንዳችን ለነገሮች ሁሉ እግዚአብሔር ምን አለው? ጊዜ አለ። ወይም ለነገሮች አሁን ባቄላና ጤፍ በአንድ ላይ ይዘራል። ባቄላና ጤፍ በተለያየ ጊዜ ነው የሚዘራው። የሰማችሁ ነው? በተለያየ ጊዜ ነው የሚዘራው። የሚደርሱበትና የሚታጨሩበትም ጊዜ የተለየ ነው። በጣም ይገርም ነው። ጤፍ ከሐምሌ ነሐሴ ላይ ነው የሚዘራው። እስከ መስከረም ባለው ጊዜ ነው የሚዘራው። ህዳር እስከ ዲሴምበር እስከ ጥር ድረስ ነው የሚቆዩት የሚታጨሩት። ለማቀው ነው ማለት ገብስ በግንቦት አካባቢ ነው የሚዘራው። መስከረም ላይ ይታጨራል። ለምን? ጊዜው ነው። ጤፍና ሐምሌ ላይ ዘርተን ነሐሴ ላይ ማጨድ አይቻልም። ራሱ የሚታረሰው እርሻ የሚታረሰው ለሁለቱ የሚደረግላቸው ጤፍ ለጤፍ የሚደረገውና ለገብስ የሚደረገው ሁሉ አይደለም። ገብስ ብዙ አይደለም የሚደረግለት፣ ምንም ብቻ ይዘራል፣ ይታረሳል። ጤፍ ግን ይታረሳል፣ ይለሰልሳል፣ ቆሻሻ ነገር ካለ ይለቀማል፣ አረም ካለ ይለቀማል። ከዛ በኋላ ከብቶች ይሄዱበታል። ምን ያጠቁታል፣ እንዲጠብቅ ይደረጋል። ልክ መንገድ እንዲሆን መንገድ እንዲመስል ያደርጉታል። ማንም ያ ታውቃላችሁ? መንገድ እንዲሆን ከተማ ልጆች ናቸው። መንገድ እንዲሆን በቃ ልክ እንደዚህ እንዲጠነክር ይደረጋል። ከጠነከረ በኋላ ነው ጤፉ የሚሰራው። አይገባችሁ? ለምን? በጣም ትንሽ ስለሆነ ይቀበራል፣ ይቀራል፣ አይወጣም። በላይ ይዘራል፣ ይበቅላል። ገብስ ግን ትልልቅ ነው፣ ጥሶ መውጣት ይችላል። ባቄላም እንደዛ ነው። ሁሉም ነገር እንደዛ ነው። ለትንሽ ዘር ለሆኑ እንደዛ የሚደረገው እያንዳንዳችን የምናልፍበት ሁኔታ እንደዛ ነው። አሜን። በቃ እያንዳንዳችን የምናልፍበት ሁኔታ አለ። የምናልፍባቸው ሁኔታዎች አሉ። ጥያቄ አሁን እዚህ ላይ ሰለሞን ንጉሥ ሰለሞን በመንፈስ ቅዱስ ነው የሚናገረው። ነገሩን ሁሉ በጊዜው በማን ጊዜ? ጤፍን በጤፍ ጊዜ ማለት ነው። አበበን በአበበ ጊዜ፣ ከበደን በከበደ ጊዜ፣ ተስፋዬን በተስፋዬ ጊዜ። ይሰማችሁ ነው። በራሱ ጊዜ፣ እኔን በራሴ ጊዜ። ሃሌሉያ። ውብ አድርጎ ምን አለው? ሰራው። ነገሩን ሁሉ በጊዜው ውብ አድርጎ ሰራው። because God he never lack knowledge። ማንን ምን መስራት እንዳለበት የሚያውቅ አምላክ ነው። ስለዚህ እኛ በነገራችን ላይ ጌታ የሆነ ባለፈው በተነጋገርነው ዳንኤል ምንድን ነው ያለው? ተንፋሽህንና ምንህን ያዘው፣ መንገድህን በእጁ የያዘውን እግዚአብሔርን አላከበርከውም። አያችሁ? ትንፋሻችንን መንገዳችንን የያዘው እሱ ነው። እሱ የፈለገውን ነገር ማድረግ ይችላል። ማንም ሰው እጁ ሊጠመዝዘው አይችልም። አሜን። ስለዚህ የኛ ነገር በእግዚአብሔር ዘንድ የተረሳ አይደለም። ነገር ግን በጊዜው እግዚአብሔር ያደርገዋል። ማለት ነው። እሷ መልስ የላትም፣ የምትመልሰው አልነበራትም። ግን እግዚአብሔር ነገሮችን ሁሉ በጊዜ ያደርጋል። ውብ አድርጎ ነው የሚለው። የተሻለ ከደረሰ በኋላ ለሰው ሁሉ የሚጣፍጥ
በሚሆንበት ጊዜ ሰው ሁሉ የሚፈልገው ለመሸጥ እንኳን ወደ ገበያ ስንወስደው የሚሸጥ ቲማቲም አይታችኋል? ቲማቲም ሳይበስል ወስዶ ገበያ ላይ ካቀረቡት ምንድን ነው የሚሆነው? የሚገዛው የለም ወይም ደግሞ ይረክሳል። ማንኛውም ነገር ጊዜው ከደረሰ ከበሰለ በኋላ በጊዜው ውብ ነው። አሜን። በጊዜው በቆሎ እንደዛ ነው። አይታችኋል? እዚህ ሀገር ሳይደርስ በቃ የሆነ ደስ ይላችኋል? እዚህ ሀገር በቆሎ ማሽላ ደስ አይልም፣ ምንም ደስ አይልም። ምክንያቱም ሳይበስል ገና ጮርቃ እያለ ነው የሚያወጡት፣ አውጥተው ይሸጡታል። ከሚጠቅመው ይልቅ ብዙ የሚጣሉ ይበልጣል። ለምን? አልበሰለም፣ በትክክል በስሎ አይደለም። ለምን እንደዛ እንደሚያደርጉ አላውቅም። ልንበላው እንኳን ራሱ አይመችም፣ ይቀርጣል፣ ውሃ ነው የሚሆነው። በጊዜው ግን ቢወጣ ኖሮ በጊዜው ግን ቢሆን ኖሮ ከበሰለ በኋላ ከደረሰ በኋላ ቢሆን ኖሮ ግን ሁሉ ሰው ይፈልገዋል። ሃሌሉያ። ማንኛውም ነገር ካልደረሰ ካልበሰለ አስቸጋሪ ነው የሚሆነው። የእግዚአብሔር ስም ይሁን። ለምንድን ነው የምንለው ነገር ሁሉ እግዚአብሔር በጊዜው ውብ አድርጎ ይሰራል። የእግዚአብሔር ስም ይሁን። ነገራችን በእግዚአብሔር ዘንድ የተያዘ ነው። ምክንያቱም አሁን ሙሴ ስንመለከት ለምንድን ነው ወደ ምድረ በዳ 40 ዓመት በሙሉ ወስዶ እንዲደክም ያደረገው? ለምን እኔ አልችልም እስኪል ድረስ አቆየው? እኔ አልችልም በቃ በምትልከው ሰው ላክ እስኪል ድረስ ምክንያት ከጊዜ ጋር እንዲገናኝ ነው። ሃሌሉያ። ከጊዜ ጋር እንዲገናኝ እግዚአብሔር ይሰራው ነበር፣ እየሰራው ነበር። ለ40 ዓመት ይሰራው ነበር እግዚአብሔር። እኔና እናንተ እኮ እንደዛ በጊዜው እኮ እግዚአብሔር ይገልጸናል። አሜን አሜን። ያው በእኛ የሆነ ነገር ስለሌለ አይደለም፣ እግዚአብሔር ጊዜ ስላለው ነው። አሁን ሰይጣን ይመስልናል። እኔ አምናለሁ የራሳችን ድካምና እግዚአብሔር ካልሆነ በስተቀር ሰይጣን ሊያዘገየን አይችልም። እስኪ አይችልም በሉ እስኪ። ኃይል የለውም። የእግዚአብሔር ስም ይሁን። ኃይል የለውም። ኃይል የእግዚአብሔር ነው። የእግዚአብሔር ስም ይሁን። ስለዚህ በእኛ ውስጥ የተቀመጠው ነገር በጊዜው ይገለጣል። ነገር ግን ያ ማለት እኛ መስራት የሚገባንን ነገር መስራት የለብንም ማለት አይደለም። መጾም፣ መጸለይ፣ የእግዚአብሔር ፊት መፈለግ። ዓላማው ምንድን ነው? እግዚአብሔር ሰውን ሁሉ በክርስቶስ መጠቅለል ይፈልጋል። አሜን። ሰውን ሁሉ በክርስቶስ መጠቅለል ይሁን አቅዱ እሱ ነው። ጌታን ኢየሱስን ከሰማይ ያመጣው ጉዳይ ሰውን ሁሉ በፊት ከብሉይ ኪዳን የነበሩትን እኛንም አንድ ሰው ለማድረግ አሜን። አይሁድንና አሕዛብን አንድ በማን በክርስቶስ አንድ ሰው ፈጥሯል። ሃሌሉያ። ሁሉም ወደ ክርስቶስ መጥተው እንዲድኑ ነው። አይሁድም ወደ ክርስቶስ ሲመጡ ይድናሉ። አሜን። በእምነት ይድናሉ። እኛም በእምነት ወደ ክርስቶስ መጥተን ጌታን ኢየሱስን እንደ ግል አዳኛችን ስንቀበል ነው የዳነው። አይሁድም እንደዛው ነው። ስለዚህ ሁለቱን ምን አድርጓል ነው የሚለው? አንድ አድርጓል። ዓለምን በክርስቶስ መጠቅለል ይፈልጋል። ግን እግዚአብሔር ለሁሉ ጊዜ ሰጥቶታል። አይገርማችሁም? ለሁሉ ጊዜ አለው። መሪ ራሱ ሲያስቀምጥ አገር እንዲመራ ጊዜ ይሰጠዋል፣ እድል ይሰጠዋል። አይመስላችሁም? እድል ይሰጠዋል። በዛ ተጠቅሞ አገርን ካልለወጠ ያነሳዋል። ወይም ደግሞ ሰዎች በሱ ዘመን የነበረው ነገር ሲያስታውሱ ጥሩ ነገር አያስታውሱ። እግዚአብሔር ነገሮችን ሁሉ በጊዜው ነው የሚሰጠው። ጊዜ ይሰጣል። ጊዜ ነው ሰው የሚያገኝበት ይሰጠውና ድል ሰጥቶት እግዚአብሔር ይሰጠዋል። ማለት ሀብት ይሰጠውና ሀብቱን እንዴት የሚጠቀምበት ያየዋል። ጊዜ ይሰጠዋል። አሜን። ጊዜ ይሰጠዋል። እስኪ ጊዜ በሉ። ጊዜ በጊዜው ነው የሚለው። ጊዜ አለው። ባለ ጊዜ ሆኗል ይላል በአማርኛ። ባለ ጊዜ ነው ምን ማለት ነው ታውቃላችሁ? የሆነ ሰው ሲያስቸግር ተውት፣ ባለ ጊዜ ስለሆነ ምን ማለት ነው? ጊዜ ተሰጥቶታል። ጌታ ኢየሱስ ክርስቶስ ራሱ ምን አለ? ስለ ወይን ሲናገር 3 ዓመት ጊዜ ሰጠኋታል፣ ፍሬ አላፈራችም። ስለዚህ ምን ብሏታል? ቁረጣት ነው እባክህን ብሎ ለምነው። የወይኗ የሚንከባከብ ይጠብቃል። እባክህ እንደገና ሌላ ደስ ላይ ብሎ ለምነው። ጌታ ለምንድን ነው እንደዛ ያለ?
ለምን እንደዛለው ጊዜ ሰጥተዋት በጊዜው ልታፈራ ስራ ላይ ነው የሚናገር ታፈራ ብቻለች። ስለዚህ ቆርጣታል። በጊዜዋ ማፍራት የሚገባትን ፍሬ አልሰጠችም ማለት ነው። እግዚአብሔር ከዛ ይጠብቀናል። አሜን። እኛ እናፈራለን። እኔ አፈራለሁ በሉስ እኔ አፈራለሁ። የእግዚአብሔር ስም ብሩክ ይሁን። የተሰጠኝን ጊዜ በእግዚአብሔር ጸጋ ተጠቀምበታለሁ። የእግዚአብሔር ስም ብሩክ ይሁን። እኛ በምድር ያለነው አንድ ጊዜ ነው። ከዛ በኋላ የለንም። አሜን። ልንሄድ ነው፣ እናልፋለን። በተሰጠን ጊዜ ግን በዚህ እግዚአብሔር በወሰነው ጊዜ የእግዚአብሔርን ስራ እንሰራለን። የእግዚአብሔር ስም ብሩክ ይሁን። ስለዚህ እግዚአብሔር ነገሩን ሁሉ በጊዜው ውብ አድርጎ ሰራው። ውብ አድርጎ ምን አለው? ሰራው። የፈለገ ነገር ተመልከቱ። ሐና ትጸልይ ነበር። እግዚአብሔር ሰምቷታል። እግዚአብሔር ያቺ ቀን እስክትመጣ ድረስ ከዛ በኋላ ካህኑ ከዛ ፊት ስላላያት ምንም እንኳን ካህኑ ደካማ ቢሆን በቤቱ ችግር ቢኖርም የተናገረውን ቃል እግዚአብሔር ስለሚያደርግ ይሁንልሽ አላት። ሆነላት። መቼ? ያቺ ቀን መጣች። የእግዚአብሔር ስም ይሁን። ጸሎታ ተሰምቷል። ግን ምን ያህል ዘመን እንደጨረሰች ማሰብ አለብን። በጣም ብዙ ዓመት ጨርሳለች። መጣ ጊዜ ኮንሲል የምታደርግበት ጊዜ መጣ። ስለዚህ የእግዚአብሔር ሰው ተናገራት። ምን ብሎ? እግዚአብሔር የልብሽን የልመናሽን ይስጥሽ። በቃ ከዛው ጊዜ በኋላ ሳሙኤል ተወለደ። የእግዚአብሔር ስም ይሁን። ብዙ ጊዜ ምክንያቱም የሚያስጠብቁ ነገሮች ሁሉ እዚህ ላይ አሁን ብዙ ሲነገር ነገሩ ሁሉ በጊዜው ውብ አድርጎ ሰራው ነው የሚለው። በጊዜው ምን አድርጎ ሰራው? ውብ አድርጎ ሰራው። ውብ አድርጎ ሰራው። ብዙ መጽሐፍ ቅዱስ የሚለው ነገር አለ። ያለ ጊዜው ነው ያንን ግብፃዊ የገደለው ሙሴ። ጊዜው አልነበረም። በፍጹም ጊዜው አልነበረም። በዛ ምክንያት ከምድሪቱ ወጥቶ ሄደ። ለ40 ዓመት ተፈተነ። 40 ዓመት ተጠበቀ። ጊዜው ሲደርስ ግን የእግዚአብሔር ክብር መጣ። አሜን። ቁጥቋጦ ይቃጠላል። I don't think he prayed. ቁጥቋጦ ይቃጠላል ማለት ይነዳል፣ እሳት ያያል፣ ግን አይቃጠልም። ምን ጉድ ነው ብሎ ሊያይ ነው የቀረበው። ከዛ በኋላ እግዚአብሔር ሚሽን ሰጠው። ያን የፈለገውን ነገር ህዝብን ነፃ ማውጣት፣ እስራኤልን ነፃ ለማውጣት የፈለገው ስለነሱ እኮ ነው ሰው የገደለው። ያን ቅናት አለው ውስጡ። ቅናቱ ግን በጊዜው ነው የሚሆነው። አሜን። ያ ቅናት በጊዜው ተፈጸመ። መቼ? በእግዚአብሔር ጊዜ። የእግዚአብሔር አምላክ አደረኩ ነው ያለው በግብፅ ላይ። የሆነ ነገር ቢናገር ይሆናል። ምንም ነገር ለምን? በቃ አምላክ አደረኩ አለ። አምላክ አደረኩ። ተመልከቱ። አለቱን ተናገረው ነው ያለው እግዚአብሔር። ይሰማችሁ ነው? ምን በለው ነው ያለው? ሁለተኛው ጊዜ አለቱን ተናገረው ነው ያለው። ግን እሱ ምን አደረገው? መታው። መውጣት እኮ አልነበረበትም። ግን እግዚአብሔር ቃል ተናገረ። ምን እንዳለ? አምላክ አደረኩ ብሏል። ሲመታው ምን አለ? ውሃ ወጣ። በዛ ምክንያት የምድርን ተስፋ ላይ እግዚአብሔር ስም። ስለዚህ ይህ እስከዚህ ድረስ ያደረገው የከፈለውን ዋጋ ተመልከቱ። ዮሴፍ እንመለከታለን። ገና 2 ዓመት እያለ እባክህ ነገር አስፈታኛለሁ። ጊዜው አልደረሰም። እግዚአብሔር ነገሮችን ሁሉ ለእኔና ለእናንተ በጊዜው ነው የሚያደርጋቸው። ሃሌሉያ። ምክንያቱም አንዳንድ ጊዜ በተለይ ሰው ሁሉ ከኛ በሚርቅበት ጊዜ ማንም ሰው በቃ ከዚህ በኋላ ተስፋ የለውም በሚባልበት ጊዜ ራሱ እግዚአብሔር ይመጣል። አሜን። ራሱ እግዚአብሔር ይመጣና ያን ተረሳ የተባለው ለዚህ እኮ ነው። ነቀፌታዬን በሰው መካከል ምን አለው ነው የምትለው ኤልሳቤጥ አስወገደ። ዘካርያስ ልጅ ፈልጎ አይደለም ወደ ቤተ መቅደስ የገባው። አልገባም ወደዛ። እንደ ድሮ እንደተለመደው ሊያጸን ተራ ደርሶት ነው የገባው። ግን የእግዚአብሔር መልአክ መጣ።
they already forgot ረስቶታል። እነሱ የእግዚአብሔር መልአክ መጣ ተናገረ። ከዛ በኋላ ስትጸንስ 5ኛው ወሯ ላይ ሲደርስ ምን አለ? ለ5 ወር ተደብቃለች። ከዛ ነቀፌታዬን በሰው መካከል ምን ያለ እግዚአብሔርን ማመስገን ጀመረች። ይሄ ልጅ ከተጸነሰ ጀምሮ የእስራኤል ሕዝብ እሷ ባለችበት አካባቢ ለእግዚአብሔር ክብር መስጠት ጀመረ። ምክንያቱም የማይጠበቅ ነገር ነው እየሆነ ያለው። ሃሌሉያ። ስለዚህ ይህ ልጅ ከተወለደ በኋላ ሳይወለድም የሆነ ነገር አለ። አንደበቱ ሲያዝ ሁሉ ነገር እግዚአብሔር ሲሰራው ክርስቶስ ኢየሱስ እንደሚመጣ የሚያበስር የምስራች ተናጋሪ መንገድ ጠራጊ ነበር ዮሐንስ። ስለዚህ ተራ ሰው አይደለም የተወለደው። ሃሌሉያ። በኤልያስ መንፈስ ተራ ሰው አይደለም። በኤልያስ መንፈስ ኤልያስ ቀላል ነገር አይደለም ወገኖቼ። ኤልያስ ጌታ ኢየሱስ ሲገለጥ ከተገለጡት አንዱ ነው። ሙሴና ኤልያስ አይደለም? ሙሴና ኤልያስ ኢየሱስ ጌታ እግዚአብሔር በጣም በሱ ዘንድ የታወቁ ሰዎች አሉ ማለት እውቅና የተሰጣቸው። ሕዝቅኤል ላይ ምን ይላል? ዳንኤል፣ ኢዮብና ኖህ እነዚህ ሰዎች ምዕራፍ 14 ላይ እስኪሄድ ሕዝቅኤል ምዕራፍ 14 እነዚህ ሰዎች በከተማዋ ላይ ቢገኙ ራሳቸውን እንጂ ልጆቻቸውን እንኳን ሊያድኑ አይችሉም። ተመልከቱ ኤልያስ። ስለዚህ ዮሐንስ የሚንቀሳቀሰው በኤልያስ መንፈስ ላይ ነበር። መጽሐፍ ቅዱስ ነው የሚለው የኤልያስ ቅባት እሱ ላይ ነበር። ልክ በኤልሳ ላይ እንደነበር መንፈስን ሁለት ተፋር ያለው ኤልሳ ልክ በሱ ላይ እንደነበር በዮሐንስ ደግሞ በዛ መንፈስ ነበር የሚንቀሳቀሰው። እጅግ ታላቅ የሆነ የእግዚአብሔር ሰው ነበር። ምግብ አይበላም። አንበጣና የበረሃ ማር ብቻ ነበር የሚበላው። የሚያስገርም ነገር ነው። ምክንያቱም ለእግዚአብሔር የተለየ ነበር። ስለዚህ በጊዜው ነው የጠበቁት። ጥበቃ ግን አለ። ዛሬ እግዚአብሔር መልእክት አለው። እግዚአብሔር መልእክት አለው። እግዚአብሔር መልእክት አለው። ለሁላችን ነው መልእክቱ። ግልጽ ያለ መልእክት ነው። እግዚአብሔር በጊዜው ነገሮችን ሁሉ ውብ አድርጎ ይሰራቸዋል። ኖህ፣ ዳንኤልና ኢዮብ እነዚህ ሰዎች ተመልከቱ። እነዚህ ሰዎች በከተማዋ ላይ ቢኖሩ ላጠፋት ስመጣ ማለት እኮ ነው እግዚአብሔር ከተማዋን ሊያዩ አይችልም። ኤልያስ ደጋግሞ ለምን እንደሚነሳ ያዕቆብ ራሱ ይናገራል። ስለዚህ ዮሐንስ ተራ ሰው አይደለም የነበረው። ሳሙኤል ተራ ሰው አይደለም የነበረው። ነገር ግን ሐና ጉረምረማለች፣ አዝናለች፣ አልቅሳለች። ለምን ዘገየባት? እግዚአብሔር ግን በጊዜው ይሰራል። አሜን። በጊዜው የሚሰራ አምላክ ነው። አንዳንድ ጊዜ በቃ ሰዎች እንደፈለጉ እየኖሩ እንደፈለጉ እየወጡ እንደፈለጉ እየበሉ የፈለጉትን ነገር የፈለጉትን መኪና የነዱ ኃጢአተኞች ሆነው የእግዚአብሔር ልጆች ደግሞ ሲከለከሉ ለምን የሚል ጥያቄ ይመጣል። ለምን ግን እግዚአብሔር ምንድን ነው? ትክክል ነው። እስኪ ትክክል ነው በለው። ምክንያቱም በዚህ ላይ የሚናገረው በጊዜው ነው የሚሰራው እያለ በጊዜው ነው የሚሰራው። ለምን? እኔ ብዬ ስለማውቅ ነው። ኃጢአትን እንደ ውሃ የሚጠጡ ሰዎች፣ የእግዚአብሔር የልጅነት ኪዳን የሌላቸው ሰዎች ምን የመሰለ መኪና እየነዱ እኔ እንዴት ቁርስ እንኳን አንድ ቀን በቀን እንኳን አንድ ምግብ አጣለሁ ያልኩበት ጊዜ አለ። አሁን ግን ያለ የለም። እነሱ ይሉት የነበረው መኪና ይነዳል። ምን ማለት ነው? በጊዜው ነው እግዚአብሔር የሚሰራው። የእግዚአብሔር ስም ብሩክ ይሁን። ያለ ጊዜው የሚሆን ነገር ሁሉ አይጠቅምም። ስለዚህ እግዚአብሔር ነገራችን በጊዜው ይሰራል። ሃሌሉያ።